10 ነገር ለማንም አትንገር ዓላማ ግቡን እንዲመታ ያሰብከው እንዲሳካ ተዳረህ እንዲሰምር ዱንያህም ቤተሰብህ እንዲጠበቅ ለማንም ካላህም ከሰውም ሰላም መኖር ከፈለክ 10 ነገር ለማንም አትንገር ለባለቤቴም ማልንገር እሷም ላንተ አትነግርህም አንተም ለሷ ነግራትም hatta ለእናትህም ማነገሩ ሚስጥር አለ ግን ሸህ አንድ ጥያቄ አለኝ ገና ሳንጀምር እስቲ በጥያቄ እንጀምር 10 ጥያቄ ነው እንደውም የሚኖረኝ ለምን መሰለህ አሁን 10 ነገር ለማንም አትንገር ብለን ልንጀምር ነው እነዚህን 10 ነገሮች አሁን ልንዘረዝር ነው እንደምገምተው ምን ዘረዝር ከሆነኮ ከዚህ በኋላ በእነዚህ 10 ነገሮች ጉዳይ እኔና ሁሴን አንተማመንም ማንም የለበትም አጂ በ10 ነገር ላይ የተፈቀደ ነው خير ያጓጓል ለእናትም ማነገረው ሚስጥር አለ ለሚስትም ማነገረው ሚስጥር አለ ለባለም የማይነገር ለጓደኛም ማነገረው ሚስጥር አለ በአንተና ባላ ብቻ የሚቆም ነው 10 ነገር ነው እንግዲህ ኢኽላስ ማሳያ ናቸው 10 መዘርዘሪያ የቁርአን የሐዲስ ማስረጃ ስለሚያስፈልገው ሰፋ ያለ ጊዜ ይፈልጋል ዛሬ አንዱን ነው የምናየው ካስሩ ስለዚህ 10 ሳምንት ሊወስድብን ይችላል እንደው ምናልባት ወደ በአራት በ3 ጠቅላላ እናደርገዋለን ቢያስ ስለዚህ 10 ነገር ለማንም አትንገር አንድን ዛሬ እናያለን እንግዲህ አማና ነው አላቀቱ ዘውጂያ በትዳር መካከል በትዳር ዙሪያ ትዳር ስትይዝ መጀመሪያ ትዳር አላህ ሱና ነው እንግዲህ አላህ የደነገገው ነው ለሰው ቅርና እንሰሳም እንደኛ ጎጆ ቀልሰው የልጅ የማያውት ብንታመም አስተማሚ ብንሞት ወራሽ የማይፈልጉት እንኳን እየተዋገቡ እየተዋለዱ ነው ያሉት ይህ አላህ ሱና ነው የማይወልደው አላህ ብቻ ነው ሰው ጎጆ ተቀለሰ ትዳር ተመሰረተ ምን ማድረግ እንዳለበት አላህ Subhanahu Wa Ta'ala ነግሮናል